ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ህወሓት ዛሬ አነጋጋሪ መግለጫ አውጥቷል። ህወሓት በመግለጫውም የፌዴራል መንግስት የፕሪቶሪያን ስምምነት እየጣሰ የትግራይን ህዝብ እያጋጭ ነው ሲል ክስ አሰምቷል። ህወሓት በመግለጫውም የፕሪቶሪያ ስምምነቱ በትክክል ተግባራዊ እንዲሆን የኢትዮጵያ መንግስትና ህዝብ፣ ዓለም አቀፉ ማህበረሰብና ሌሎች ባለ ድርሻ አካላት ኃላፊነታቸውን እንዲወጡ እንጠይቃለን በማለትም መግለጫ አውጥቷል። ይህ መረጃ በዜናችን በዝርዝር እናስደምጣቸዋለን። በሶማሊያ የተሰማራው የኢትዮጵያ መከላከያ ሰራዊት ውጤታማ ስራ እየሰራ እንደሚገኝ ተገልጿል። በባይዶዋ ሴክተር 3 የተገኙት የመከላከያ ሰላም ማስከበር ማዕከል ኃላፊ ሜጀር ጀነራል አዳምነ መንግስቴ በሶማሊያ የተሰማራውን የኢትዮጵያ መከላከያ ሰራዊት በባይዶዋ በመገኘት እንቅስቃሴውንም ተመልክተዋል። የሴክተር 3 ዋና አዛዥ ብርጋዴር ጀነራል በስፋት ፈንቴ በበኩላቸው በቀጠናው ስላለው ጠቅላላ ሁኔታ፣ ስለ ሰራዊቱ የግዳጅ አፈጻጸም፣ ስለ ጸጥታ፣ ስለ ህዝቡ፣ ስለ ጠላት ሁኔታ፣ ስለ አውሶም ወቅታዊ ሁኔታና ሌሎች ስራዎችን በተመለከተ ሰፊ ገለጻ አድርገዋል። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። ከነዚህ መረጃዎች በተጨማሪም መሪውን ለማስገደል $5 ሚሊዮን እንደተበጀተ መገለጹ፣ በማዕከላዊ እዝ ጋሻ ኮር ለ2 ወራት የሰለጠኑ ሙያተኞችና የጓድ አመራሮች መመረቃቸው፣ የጥላቻ ንግግር የኢትዮጵያ ሴቶችን ከማህበራዊ ተሳትፎ እየገደበ እንደሆነ መገለጹ፣ የአማራ ብሔራዊ ንቅናቄ አብን ማዕከላዊ ኮሚቴ አመራሮችና አባላት ከቀናት በፊት ጉባኤ አድርጌ አመራሮችን መርጫለሁ ያሉን አካል ለምርጫ ቦርድ ሊከሱ መሆኑንና ወደ ፍርድ ቤትም ሊወስዱት እንደሆነ መታወቁ፣ እንዲሁም በአማራ ክልል የጤና ባለሙያዎች በክልሉ ያለው ግጭት የተሟላ አገልግሎት እንዳንሰጥ ፈተና ሆኖብናል ሲሉ ቅሬታ ማቅረባቸውንና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ መርካቶ ላይ የመንግስት ሹመኛ ከበርቴ የሚሆንባቸው ሽንሽኖች በሚል ርዕስ መሰረት ሚዲያ አነጋጋሪ መልእክት አጋርቷል። የመልእክቱ ሙሉ ይዘትም እንደሚከተለው ይነበባል። መሰረት ሚዲያ ከህዝብ አስተያየት አገኘሁት ባለው መረጃ መሰረት አቤል መንግስቱ የተባለን ግለሰብ ጠቅሶ የሚከተለውን መልእክት በማህበራዊ ትስስር ገጹ አጋርቷል። የመልእክቱ ሙሉ ይዘትም እንደሚከተለው ይነበባል። ዛሬ ላይ በመርካቶ በጣም እየተለመደ የመጣ ነገር አለ። እሱም የተለያዩ የህዝብ መገልገያ የሆኑና በመንግስት ባለቤትነት በሚተዳደሩ የፌዴራል ቤቶች ኮርፖሬሽንና ወረዳ በሚያስተዳድራቸው የንግድ ማዕከላት የሚገኙ ፓርኪንጎችን ለግል ሀብት ማካበቻነት ማዋል ነው። ራሳቸው ባወጡት ፓርኪንጎችን ከመኪና ማቆሚያ ውጭ ምንም አይነት ሌላ አገልግሎት እንዳይውሉ የሚለውን ህግ ተገዥ ሳይሆኑ በማናለብኝነት ከጥቂት ባለሀብቶች ጋር በመመሳጠር ያለ ጨራታ የአካባቢውን ነጋዴ ባላማከለ መልኩ ያውም የመኪና ማቆሚያ ችግር በሚስተዋልባት መርካቶ ሽንሽኖች ሲሰሩ ይታያል። ባለሀብት አልምቶ 3 ካሬ የምትሆን ቦታ ከ1 እስከ 1.5 ሚሊዮን ብር ቁልፍ በመሸጥ ምንም አይነት ህጋዊ መሰረት ስለሌለው ለመንግስት ገቢ ሳያስገቡ ያገኙትን ገንዘብ ለግል ጥቅማቸው በማዋል ቁልፍ የገዙትን ነጋዴዎች በቀጥታ አሁንም ያለ ጫራታ ከባለ ሀብቱ በሚተላለፍ ስም ዝርዝር ውል እንዲዋዋሉ በማድረግ የሚሰራበት ሁኔታ ነው ያለው። ለዚህም ማሳያ የሆን ዘንድ አመድ ገበያ በሚባለው የገበያ ማዕከል ያለውን ከ50 ዓመት በላይ ለነጋዴውና ለደንበኞች አገልግሎት ይሰጥ የነበረውን የመኪና ማቆሚያ ቦታ 2 መኪና የሚቆሙበትን 4 ሱቅ በአጠቃላይ ወደ 120 ሱቅ እንዲወጣው በማድረግ እየተሸነሸነ ይገኛል። የንግድ ማዕከሉ ግንባታ በተሰራበት ወቅት በከተማው የነበረው መኪና አነስተኛ ቢሆንም ለትውልድ ይጠቅማል በሚል እሳቤ ከ60 በላይ መኪና እንዲያቆምና የእሳት አደጋ ቢነሳ በሚል በየቦታው የተዘረጋ የውሃ ማከፋፈያ የእሳት ማጥፊያ ዛሬ ላይ በማዕከሉ እሳት ቢነሳ አስጊ በሚባል መልኩ ተደፍነው ሽንሽኖች እየተሰሩበት ይገኛል። ይህንን ህገወጥ ተግባር የፌዴራል ቤቶች ኮርፖሬሽን ከኔ ውጭ ማንም ይዞታዬን እንዳያልማብኝ በማለት ለመስተዳድሩ ያሳገደ ሆኖ ሳለ ራሱ ያለ ጨራታ ለግለሰብ መስጠቱ አንድ ጥሰት ሲሆን ትራፊክ ልማት ማኔጅመንት የግለሰብ ህንጻዎችን ፓርኪንጎች፣ ሱቆች የተሰሩባቸውን ከፍተኛ ገንዘብ በመቅጣት እያስፈረሰ ወደ መኪና ማቆሚያነት ሲያስመልስ ምን ነው ይሄን በዝምታ አለፈው? ህንጻው ላይ አይበለውና እሳት ቢነሳ እሳቱን ለመቆጣጠር እጅግ አዳጋች በሚባል ሁኔታ የብረት ሽንሽኖች ሲሰራ እሳት አደጋም ዝምታን መምረጡና የወረዳው ግንባታ ፍቃድ ፓርኪንግ መሆኑን እያወቀ የግንባታ ፍቃድ መስጠቱ እነዚህን ሁላ የመንግስት መስሪያ ቤቶች የመርካቶ ማህበረሰብ እንዲህ ሲወያይበት አይቶ እንዳላየ በዝምታ ማለፋቸው ሚስጥሩ ምን ይሆን የሚል ጥያቄ ቀርበዋል። መፍትሄ ይገኝበታል በሚል ሳይሆን ትውልድ ይማርበት ተብሎ ተጻፈ በማለትም መሰረት ሚዲያ በማህበራዊ ትስስር ገጹ አጋርቷል።
ወደ ቀጣዩ መረጃችን ስናልፍ የአማራ ክልል የጤና ባለሙያዎች በክልሉ ያለው ግጭት የተሟላ አገልግሎት እንዳንሰጥ ፈተና ሆኖብናል ብለዋል። የአማራ ክልል ጤና ባለሙያዎች አገልግሎታችንን በተገቢ መንገድ ለሁሉም ተደራሽ ለማድረግ በመንግስትና በፋኖ ታጣቂ ኃይሎች መካከል እየተካሄደ የሚገኘው ግጭት ፈተና ሆኖብናል ሲሉ ገልጸዋል። የጤና ባለሙያዎቹ ተመሳሳይ የሆነ ክፍያ ለአገልግሎታቸው ያለመክፈልና የትርፍ ጊዜ ክፍያ ወቅቱን ጠብቆ ያለመክፈል ተጨማሪ ያጋጠማቸው ችግር መሆኑንም ገልጸዋል። ተግዳሮቶችን ሲገልጹም ሌሊት ሰው ቢታመም ሕክምና መድረስ አይችልም፣ ኮማንድ ፖስት አለ፣ ተሽከርካሪ ሌሊት አይንቀሳቀስም፣ ባጃጅም አይቻልም እና በጣም ትልቅ ተጽዕኖ ነው ያለው ለባለሙያው ብቻ ሳይሆን ለህብረተሰቡም። አሁን ከጤና ጋር ተያይዞ ከፍተኛ ችግር ነው ያለው። ግጭትም ሲኖር የሚቆስል አካል ይመጣል። በጣም ስጋት ነው የምንሰራው ብለዋል። በክልሉ ባለው ግጭት መድኃኒቶች በመንገድ ላይ መዘረፍ፣ የበጀት እጥረትና የትራንስፖርት አለመኖር ለጤና ባለሙያው የተሟላ አገልግሎት ለመስጠት ፈተና መሆኑንም ዘገባው አመላክቷል። የአማራ ክልል የጤና ባለሙያዎች ማህበር ፕሬዚዳንት አቶ ሻምበል ፈንታዬ በበኩላቸው ማህበሩ በክልሉ እየተካሄደ በሚገኘው ጦርነት ምክንያት ከቦታ ቦታ ተንቀሳቅሶ አባላቱን መደገፍ ባይችልም በአባላቱ ላይ የሚደርስ እስራትና መንገላታት ተገቢ አለመሆኑን ተናግረዋል። ባለሙያው ገለልተኛ ሆኖ የሚሰራ አካል ነው። ለተጎዳ ሰው ሁሉ ማገልገል ግዴታውን በመሆኑ የሚደርስባቸውም ጉዳት ደግሞ በአስቸኳይ መቆም አለበት ብለዋል። ወደ ቀጣዩ መረጃችን ስናልፍ በ13 ዓመቱ ለእስር የተዳረገው ታዳጊ ከ9 ዓመታት በኋላ ከእስራኤል እስር ቤት መለቀቁ ተሰምቷል። በ13 ዓመቱ በቁጥጥር ስር የዋለው ፍልስጤማዊው ታዳጊ በጩቤ በመውጋት ተሳትፏል በሚል ከ9 ዓመታት በላይ በእስር ቤት ካሳለፈ በኋላ ከእስር ተለቋል። ከፍተኛ የአእምሮ ጤና ችግር ገጥሞት የነበረ ቢሆንም ቶሎ እንዲፈታ ሲቀርብ የነበረው ጥያቄ በተደጋጋሚ ተከልክሏል። አሁን የ23 ዓመት ወጣት የሆነው አህመድ ማናስራ የ9 ዓመት ተኩል የእስር ጊዜውን ካጠናቀቀ በኋላ ከእስር መፈታቱን ጠበቃው ካሊድ ዘባርቃ ተናግሯል። ከምስራቅ ኢየሩሳሌም ነዋሪ የነበረው ምናስራ በ2015 ዓ.ም በምስራቅ ኢየሩሳሌም በፒስጋት ዘይባ አካባቢ ህገወጥ የእስራኤል ሰፈራ አቅራቢያ 2 እስራኤላውያንን በስለት ከገደለው የአጎቱ ልጅ ሐሰን ምናስራ ጋር በመገኘቱ ተፈርዶበታል። በወቅቱ 15 ዓመት የነበረው የአጎቱ ልጅ ሐሰን በእስራኤላዊው በጥይት ተመቶ የተገደለ ሲሆን አህመድ ደግሞ በእስራኤላውያን ቡድን ክፉኛ ተደብድቦ ነበር። በአንድ እስራኤላዊ ሹፌር ሲደበደብ የራስ ቅሉ ላይ ስብራትና የውስጥ ደም መፍሰስም ደርሶበታል። አህመድ መንገድ ላይ ተኝቶ እስራኤላውያን ሲያላግጡበት ጭንቅላቱ እየደማ የሚያሳይ የቪዲዮ ምስል በወቅቱ በሚሊዮን የሚቆጠሩ እይታዎችን በማግኘት በርካቶችን አሳዝኖ እንደነበርም ይታወሳል። አህመድ ከእስር በአስቸኳይ እንዲፈታ የአውሮፓ ህብረትና የተባበሩት መንግስታት ድርጅትን ጨምሮ በርካታ የአገር ውስጥና ዓለም አቀፍ አካላት ሲጠይቁ ቆይተዋል። ቀደም ሲል ከእስር እንዲፈታ ለእስራኤል ጠቅላይ ፍርድ ቤት ይግባኝ ቢቀርብም በተደጋጋሚ ውድቅ ተደርጓል። ፍርድ ቤቶች እድሜና የአእምሮ ሁኔታ ምንም ይሁን ምን በሽብርተኝነት ወንጀል ተከሷል ሲሉም ከእስር እንዳይለቀቅ ሲወስኑ ነበር። ወደ ቀጣዩ መረጃችን ስናልፍ በኢትዮጵያ ከዩኤስኤአይዲ የገንዘብ ድጋፍ ሲያገኙ የነበሩ ድርጅቶችን መመዝገብ ተጀምሯል። በሲቪል ማህበረሰብ ድርጅቶች ስር ተመዝግበው ከአሜሪካ ተራድኦ ድርጅት ዩኤስኤአይዲና ከአሜሪካ መንግስት ሌሎች ተቋማት የገንዘብ ድጋፍ በመቀበል በአገሪቱ ውስጥ የተለያዩ ፕሮጀክቶችን ሲያከናውኑ የነበሩ የሲቪል ማህበረሰብ ድርጅቶች መረጃቸውን ለመንግስት እንዲያቀርቡ ተጠይቀዋል። ይህ ጥሪ የአሜሪካ አስተዳደር በአገር ውስጥም ሆነ በዓለም አቀፍ ደረጃ እያደረገ ያለውን የገንዘብ ድጋፍ መቀነስ ወይም ማቆም ጋር በተያያዘ ለቀጣይ ተግባራት አስፈላጊውን መረጃ ለመሰብሰብ ያለመ መሆኑም ተገልጿል። ይህን ተከትሎም ዩኤስኤአይዲን ጨምሮ ከማንኛውም የአሜሪካ መንግስት ተቋም የገንዘብ ድጋፍ ሲያገኙ የነበሩ ሁሉም የሲቪል ማህበረሰብ ድርጅቶች እስከ ሚያዝያ 15 ቀን 2017 ዓ.ም ድረስ ለሲቪል ማህበረሰብ ድርጅቶች ባለስልጣን ሪፖርት እንዲያደርጉም ተጠይቀዋል። የሲቪል ማህበረሰብ ድርጅቶች ማህበር መንግስት በዩኤስኤአይዲ ጉዳይ የዲፕሎማሲ ድጋፍ እንዲያደርግ መጠየቁም ይታወሳል። ወደ ቀጣዩ መረጃችን ስናልፍ የአማራ ብሔራዊ ንቅናቄ አብን ማዕከላዊ ኮሚቴ አመራሮችና አባላት ከቀናት በፊት ጉባኤ አድርጌ አመራሮችን መርጫለሁ ያለውን አካል ለምርጫ ቦርድ ሊከሱ መሆኑንና ወደ ፍርድ ቤትም ሊወስዱት እንደሆነ አስታውቀዋል። አብንን ከህዝብ ፍላጎት በተጻራሪ መልኩ እየተጓዘ በመሆኑና ራሳቸውን አመራር አድርገው የሾሙ አካላት በክልሉ 13 ወንበር በፌዴራል 5 ወንበር አሸንፈው ፓርላማ የገቡ የአብን ከፍተኛ አመራሮችን ጭምር በጉባኤው እንዳይገኙ በማድረግ ሹምሽሩን እንደፈጸሙ ነው የገለጹት። በመሆኑም ወደ ፓርላማ የገቡትን ጨምሮ ሌሎች የአብን ማዕከላዊ ኮሚቴ አመራሮችና አባላት በቅርቡ የክሱን ሂደትና የህገ ወጡን ቡድን ጉባኤ አስመልክተው መግለጫ እንደሚሰጡ የተገኘ መረጃ ያመለክታል። ወደ ቀጣዩ መረጃችን ስናልፍ ጠቅላይ ሚኒስትር ዶክተር አብይ አህመድ የህዳሴ ግድብ አጠቃላይ ግንባታ አፈጻጸም 98.6 ከመቶ መድረሱን አስታውቀዋል። አብይ የግድቡ 6 ኃይል ማመንጫ ተርባይኖች ወደ ስራ መግባታቸውንም ገልጸዋል። ጠቅላይ ሚኒስትሩ ይህን የተናገሩት ዛሬ በተጀመረው የመንግስት መስሪያ ቤቶች የ9 ወራት የስራ አፈጻጸም ግምገማ መድረክ ላይ ነው። የዘንድሮው የኢትዮጵያ አጠቃላይ የኢኮኖሚ እድገት 8.4 በመቶ እንደሚገመትም አብይ ጠቁመዋል። የሀገሪቱ የውጭ ዕዳ ከሀገራዊ የምርት መጠን አንጻር ያለው ምጣኔ 13.7 ከመቶ እንደደረሰም ተገልጿል።
ወደ ቀጣዩ መረጃችን ስናልፍ የሶማሊያ ጠቅላይ ሚኒስትር ሐምዛ ባሪ ከሶማሊላንድ መገንጠል የሚፈልጉ የጎሳ አማጺ ኃይሎች በተቆጣጠሯት ላስ አኖድ ከተማ ጉብኝት ማድረጋቸውን ሶማሊላንድ ክፉኛ አውግዛለች። ከሶማሊያ ጋር መዋሃድ የሚፈልጉ የጎሳ ሚሊሻዎች የፑንትላንድ ግዛት አጎራባች የሆነውን ሱል አውራጃ ዋና ከተማ ላስ አድኖን የተቆጣጠሩት ከአንድ ዓመት በፊት ነበር። በአማጺዎቹ ቁጥጥር ስር የገባው አካባቢ ከፍተኛ የተፈጥሮ ጋዝ ክምችት እንዳለውም ይገመታል። የሶማሊያ ማዕከላዊ መንግስት ከፈረሰ ከ1983 ዓመተ ምህረት ወዲህ አንድ የሀገሪቱ ከፍተኛ ባለስልጣን በሶማሊላንድ ጉብኝት ሲያደርጉ የአሁኑ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ በዓለም አቀፍ ደረጃ የሰው ኃይሉን በ20 ከመቶ ሊቀንስ እንደሆነ አስታውቋል። ቢሮ በ9 ሀገራት ስራዎችን በከፍተኛ ደረጃ ለመቀነስ መወሰኑንም ገልጿል። ቢሮው የሰራተኞቹን ብዛት ለመቀነስና በተለያዩ ሀገራት ስራዎችን ለማጠፍ ነው የወሰነው። በተያዘው በጀት ዓመት ብቻ የ60 ሚሊዮን ዶላር የበጀት እጥረት ስለገጠመው እንደሆነም ጠቅሷል። ቢሮ ስራዎቹን ሙሉ በሙሉ ለማጠፍ ወይም በከፍተኛ ደረጃ ለማሸጋሸግ የወሰነባቸው ሀገራት ኤርትራ፣ ዚምባብዌ፣ ካሜሩን፣ ሊቢያ፣ ናይጄሪያ፣ ኮሎምቢያ፣ ኢራቅ፣ ፓኪስታን እና ቱርክ ይገኙበታል። የተባበሩት መንግስታት ድርጅት ቢሮ ኢትዮጵያን ጨምሮ በ60 ሀገራት 2600 ሰራተኞች ያሉት ሲሆን ከነዚህ ውስጥም 500ዎቹ እንደሚቀነሱ ተገልጿል። ወደ ቀጣዩ መረጃችን ስናልፍ የጥላቻ ንግግር የኢትዮጵያ ሴቶችን ከማህበራዊ ተሳትፎ እየገደበ መሆኑ ተገልጿል። ከኢትዮጵያ ውስጥ የጥላቻ ንግግር ሴቶችን ከማህበራዊ ተሳትፎ እየገደባቸው መሆኑን ሴንተር ፎር ኢንፎርሜሽን አሊያንስ የተባለ በሰብአዊ መብቶች ላይ የሚሰራ ዓለም አቀፍ ድርጅት አስታውቋል። ድርጅቱ ማክሰኞ መጋቢት 30 ቀን 2017 ዓ.ም ይፋ ባደረገው ጥናት በኢትዮጵያ ሴቶችና ልጃገረዶች ከማህበራዊ ኑሮ እየተገለሉና በማህበራዊ ትስስር ድረገጾች ላይ በተደጋጋሚ መገፋትና ማጥላላት እየደረሰባቸው መሆኑን ጥናት ማረጋገጡን አስታውቋል። ሴንተር ፎር ኢንፎርሜሽን ሬዚሊየንስ የሰብአዊ መብት ጥሰቶችን፣ የሐሰት መረጃንና ኢንተርኔት ላይ የሚደርሱ ጥቃቶችን መከላከል ላይ አተኩሮ በሚሰራ ገለልተኛና ለትርፍ ያልተቋቋመ ተቋም ነው። ተቋሙ አካሄድኩት ባለው ጥናት በማህበራዊ ድረገጾች ላይ የሚደረጉ የጥላቻ ንግግሮች የሰዎችን የመናገር የመስራትና በዲጂታሉ ዓለም ያላቸውን ደህንነት እየገደበ መሆኑ ተገልጿል። ወደ ቀጣዩ መረጃችን ስናልፍ ደቡብ ሱዳን በሁለት ዓመታት ልዩነት ሶስተኛ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር ተሹሞላታል። የሀገሪቱ ፕሬዝዳንት ሳልቫ ኪር ሚያርዲት አዲስ የውጭ ጉዳይ ሚኒስትር የሾሙት ከተቀዳሚ ምክትል ፕሬዝዳንት ሪክ ማቻር የገቡበት የፖለቲካ ውዝግብ ሀገሪቱን ወደ እርስ በርስ ጦርነት ሊከታት ይችላል የሚል ስጋት ባየለበት ወቅት ነው። አዲሱ የደቡብ ሱዳን የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር አምባሳደር መንደይ ሰማያ ኩምባ ትናንት ዓርብ ፕሬዝዳንቱ በተገኙበት ቃለ መሐላ ፈጽመዋል። አምባሳደር መንደይ የደቡብ ሱዳን የውጭ ጉዳይ ፖሊሲ እንዲያራምዱና የሀገሪቱን ገጽታ እንዲያሻሽሉ ትዕዛዝ ተሰጥቷቸዋል። አምባሳደር መንደይ ከሹመታቸው በፊት በምክትል የውጭ ጉዳይ ሚኒስትርነት ሲሰሩ ነበር። የቀድሞው የውጭ ጉዳይ ሚኒስትር ረመዳን አብደላ ጎክ ከኃላፊነታቸው ለምን እንደተሻሩ የተባለ ነገር የለም። ረመዳን አብደላ ጎክ በውጭ ጉዳይ ሚኒስትርነት ደቡብ ሱዳንን የመሩት ለአንድ ዓመት ገደማ ብቻ ነው። ረመዳን አብደላ በሚያዝያ 2016 ዓ.ም በውጭ ጉዳይ ሚኒስትርነት የተሾሙት ዶክተር ጄምስ ፒቲያ ሞርጋን ከኃላፊነታቸው ከተባረሩ በኋላ ነበር። ወደ ቀጣዩ መረጃችን ስናልፍ በማዕከላዊ እዝ ጋሻ ኮር ለሁለት ወራት የሰለጠኑ ሙያተኞችና የጓድ አመራሮች ተመርቀዋል። በምረቃ ስነ ስርዓቱ ላይ ተገኝተው የስራ መመሪያ የሰጡት የኮር ዋና አዛዥ ኮሎኔል ጥላውን ዱጋሳ የሞርተር የተዋጊ መሐንዲስ ሙያተኞችና የጓድ አመራሮች ለሰራዊታችን ድል አድራጊነት ያላቸውን ሚና ከፍተኛ መሆኑን ጠቅሰዋል። ስልጠና ለሰራዊታችን አንዱ የዝግጁነት አካል ነው ያሉት ከፍተኛ መኮንኑ ተመራቂ ሰልጣኞች ኮሩ የማድረግ አቅሙን ይበልጥ ለማሳደግና በጠላት ላይ እየወሰድን ያለነውን የማዳግም እርምጃ አጠናክረን ለማስቀጠል የዛሬ ተመራቂዎች በመልካም ስነ ምግባር በመታነጽ ክህሎታቸውን አዳብረው ብቃት ያለውና ተጣጣፊ ሰራዊት መገንባት ላይ የበኩላቸውን ሊወጡ እንደሚገባም አሳስበዋል። የስልጠናውን ሪፖርት ያቀረቡት ሻለቃ ሀብታሙ ሽብሩ ሰልጣኞች ለሁለት ወራት ህዝብና መንግስት የሰጣቸውን አገር ከመጠበቅ ኃላፊነት ጎን ለጎን ኮሩን በተሻለ ቁመና ላይ ለማብቃት በተለያዩ ሙያዎች ሲያሰለጥን መቆየቱን ተናግረው ተተኪ ሙያተኞችን የማፍራት ሂደቱ ተጠናክሮ እንደሚቀጥልም ገልጸዋል። ወደ ቀጣዩ መረጃችን ስናልፍ መንግስት የኮንዶሚኒየም ነዋሪዎችን በአስገዳጅነት የነጭ ቀለም ማስቀቢያ ብር መቀበል መጀመሩን መሰረት ሚዲያ ዘግቧል። የማይከፍሉት መብራትና ውሃ ሊቋረጥባቸው እንደሚችልም ተገልጿል። በአዲስ አበባ ከተማ የሚገኙ የጋራ መኖሪያ ቤቶችን አስገዳጅ በሆነ ሁኔታ ነዋሪዎች ብር አዋጥተው እንዲያስቀቡ እየተደረገ መሆኑ ታውቋል። መሰረት ሚዲያ አገኘሁት ባለው መረጃ መሰረት በአንዳንድ ሳይቶች ነዋሪዎች በአንድ ብሎክ እስከ 220 ሺህ ብር እንዲያዋጡም እየተገደዱ ነው። ለምሳሌ በላፍቶ በመብራት ኃይል ጀሞ ኮንዶሚኒየም መንግስት ነዋሪውን በመሰብሰብ
ቤተሰብ ቀለም ለማስቀባት ከ8000 ብር እስከ 20000 ብር ድረስ ክፈሉ ያለ መሆኑ ታውቋል። ህዝቡን አስጨንቀው ይዘዋል። ህዝቡም አንችልም፣ ከየት እናመጣለን፣ በልጆቻችን የምንተዳደር ነን፣ ጡረተኞች ነን፣ የወር ገቢያችንም ይህን ያክል አይደለም ብሎ ቢናገርም አንሰማም ብለዋል ሲል መሰረት ሚዲያ ዘግቧል። አስከትሎም አንድ የላፍቶ ነዋሪ ይባስ ብሎ አንዲት ባለስልጣን በቅርቡ መታ የማይከፍሉትን መብራትና ውሃ ቆርጣለሁ ብላ መዛቷን ተናግረዋል። ህዝቡ የልማት አደናቃፊ ነው ብለው ያስሩኛል ብሎ ተጨንቋል። አስተዳዳሪዎቹ ብሩን አምጡ ራሳችን ነው የምናስቀባው ብለው እምቢ ብለዋል። ምናልባትም ለነዋሪው እንዲያስቀባ ቢተውለት ይህን ያክል አይፈጅም ነበር ያሉት ሌላኛው ነዋሪ ናቸው ሲል መሰረት ሚዲያ ጨምሮ ዘግቧል። ዘገባው አስከትሎም ሰው ኑሮ ከብዶት ባለበት በዚህ ጊዜ ለቀለም ብር አምጣ ተብሎ እንዴት ይጠይቃል? ከየት ይመጣል? ኮንዶሚኒየም የሚኖረው ሰው አቅም ምን ያክል ነው? የራሳችንን ቤት መቀባት ብሎም የሚያፈስ ጣሪያ ይዘን በአንድ ጊዜ ይህን ሁሉ ብር ለምን እንጠየቃለን? ያሉት ነዋሪዎቹ የሚመለከተው አካል ምላሽ እንዲሰጣቸውም ጠይቀዋል። ወደ ቀጣይ መረጃችን ስናልፍ በአማራ ክልል ኦሮሞ ብሔረሰብ ልዩ ዞን በከሚሴ ከተማ ከዛሬ ቅዳሜ ከቀኑ 7 ሰዓት ጀምሮ በከተማው ክልል ውስጥ በማንኛውም ቦታ ላልተወሰነ ሰዓት የባጃጅና የሞተር ሳይክል እንቅስቃሴ እንዲቆም የከሚሴ ከተማ ፖሊስ ድንገተኛ ትዕዛዝ አስተላልፏል። በከተማው መውጫና በመግቢያ በሮች ላይ የመንግስት የጸጥታ ኃይሎች ጥብቅ ፍተሻ በማድረግ ላይም ይገኛሉ። ወደ ቀጣዩ መረጃችን ስናልፍ መሪውን ለማስገደል $5 ሚሊዮን መመደቡ ተሰምቷል። የቡርኪና ፋሶ የሽግግር ፕሬዝዳንት ኢብራሂም ትራኦሬን ለማስገደል የትራኦሬ ጠባቂዎችና ጋርዶች $5 ሚሊዮን ጉርሻ እንደሚሰጣቸው ቃል ተገብቶላቸው እንደነበርና ውድቅ እንዳደረጉት ከሀገሪቱ የሚወጡ መረጃዎች ይጠቁማሉ። ትራኦሬ ከተሾሙ ጀምሮ ባለፈው ሳምንት ለ18ኛ ጊዜ ከተቀነባበረ የግድያ ሙከራ ማምለጡም ይታወሳሉ። ወደ ቀጣዩ መረጃችን ስናልፍ በሶማሊያ የተሰማራው የኢትዮጵያ መከላከያ ሰራዊት ውጤታማ ስራ እየሰራ እንደሚገኝ ተገልጿል። በባይዶዋ ሴክተር 3 የተገኙት የመከላከያ ሰላም ማስከበር ማዕከል ኃላፊ ሜጀር ጀነራል አዳምነ መንግስቴ በሶማሊያ የተሰማራውን የኢትዮጵያ መከላከያ ሰራዊት በባይዶዋ በመገኘት እንቅስቃሴውን ተመልክተዋል። ሜጀር ጀነራል አዳምነ መንግስቴ በሁሉም መስክ ተልዕኳችሁን እየተወጣችሁ የምትገኙት የሴክተር 3 አመራርና አባላት በአገር ወዳድነትና በእውቀት ላይ የተመሰረተ የህዝብና የመንግስት ተልዕኮ ሰንቃችሁ ደከመኝ ሰለቸኝ ባለማለት ዕለት በጥረ ስኬታማ ስራ በመስራት ለትልቅ ድል መብቃትን በተግባር ማሳይ ይችላቸዋልና ምስጋና ይገባቸዋል ብለዋል። የሶማሊያ የጸጥታ ኃይል ሀገራቸውንና ህዝባቸውን ከአልሸባብ እንዲከላከሉ በማብቃትና ተልዕኮን በጋራ በመወጣት ውጤታማ ስራ ሰርታቸዋል ያሉት የመከላከያ ሰላም ማስከበር ማዕከል ኃላፊው አልሸባብ እኩይ ተግባሩን ማሳካት እንዳይችል አድርጋችሁ የህዝቡን ባህልና ወግ አክብራችሁ ተልዕኳችሁን መወጣት በመቻላችሁ ሀገራችንና ተቋማችን ኮርተውባቸዋል ሲሉ አድናቆታቸውን ገልጸዋል። የሴክተር 3 ዋና አዛዥ ብርጋዴር ጀነራል በስፋት ፈንቴ በቀጠናው ስላለው ጠቅላላ ሁኔታ፣ ስለ ሰራዊቱ የግዳጅ አፈጻጸም፣ ስለ ጸጥታ፣ ስለ ህዝቡ፣ ስለ ጠላት ሁኔታ፣ ስለ አውሶም ወቅታዊ ሁኔታና ሌሎች ስራዎችንም በተመለከተ ሰፊ ገለጻ አድርገዋል። ወደ መጨረሻው መረጃችን ስናልፍ የፌዴራል መንግስት የፕሪቶሪያን ስምምነት እየጣሰ የትግራይን ህዝብ እያጋጨ ነው በማለት ህወሓት ዛሬ ባወጣው መግለጫ ቅሬታውን አሰምቷል። ህወሓት በመግለጫውም የህግ የበላይነት መከበር አጠያያቂ አይደለም፣ የትግራይ ህዝብ ለሁሉም የፖለቲካ አመለካከት እኩል ነው። ስለሆነም ህወሓት በህዝባችን ሀገራዊ ጉዳዮች ላይ የጋራ መግባባት ለመፍጠር ከሁሉም አካላት ጋር ተቀራርቦ ለመስራት ተዘጋጅቷል። በቀጣይም ሰላማዊ የፖለቲካ ትግሉን አጠናክሮ ይቀጥላል። የትግራይ ጊዜያዊ አስተዳደር ባለፉት 2 ዓመታት በህዝብ ኮንፈረንስ የተሰጠ ተልዕኮ በአግባቡ መወጣት አልቻለም። የኋላ ታሪክ እንዳለን ይታወቃል። ስለሆነም የህወሓት ማዕከላዊ ኮሚቴ የህዝቡን ስቃይ ለመቀነስ ሁሉም ርብርብ እንዲያደርግ ወስኗል። የትግራይ ጊዜያዊ አስተዳደር ሙሉ በሙሉ በመዋቅሩ የተጣለበትን ኃላፊነትና ተግባር በአግባቡ እንዲወጣ በአገር ውስጥና በውጭ የምትገኙ አመራሮቻችን፣ አባሎቻችንና ህዝባችን የተቻላችሁን ሁሉ እንድታደርጉ ጥሪያችንን እናቀርባለን በማለትም ህወሓት ጥሪውን አቅርቧል። ህወሓት በመግለጫው አስከትሎም ያም ሆኖ ህወሓት አሁንም ሙሉ እምነትና ሰላም ሊረጋገጥና ወደ ልማትና ዲሞክራሲያዊ ስርዓት ግንባታ መሸጋገር የሚቻለው የፕሪቶሪያ የሰላም ሂደት በትክክል ተግባራዊ ሲደረግ ብቻ እንደሆነ በጽኑ ያምናል ብሏል። ህወሓት ከኢትዮጵያ መንግስት ጋር የሚያገናኝን ብቸኛው ገመድ የፕሪቶሪያ ስምምነት ነው ብሎ እንደሚያምንም በመግለጫው አካቷል። መግለጫው አስከትሎም ህወሓት እንደ ፈራሚና ተደራዳሪ በስምምነቱ መሰረት ዘላቂ ሰላምን ለማስፈን በሚደረገው ጥረት የሚፈለገውን ሁሉ ለማድረግ ዝግጁ እንደሆነ ገልጿል። መግለጫው አስከትሎም የኢትዮጵያ መንግስት የፕሪቶሪያን ስምምነት እየጣሰ የትግራይን ህዝብ እያጋጨ ነው፣ የህወሓት
የህወሓት ማዕከላዊ ኮሚቴ የአካሄድ መሻሻል አለበት ብሎ ያምናል። እናም ሁለቱ ፈራሚዎች በፖለቲካ ውይይትና በስምምነት የፕሪቶሪያን ስምምነት ለማክበር በጋራ መስራት አለባቸው፣ ፈቃደኛነቱንም እንደ ሁልጊዜው ይገልጻል ሲል ህወሓት በመግለጫው አካቷል። መግለጫው በመጨረሻም የፕሪቶሪያ ስምምነቱ በትክክል ተግባራዊ እንዲሆን የኢትዮጵያ መንግስትና ህዝብ፣ ዓለም አቀፉ ማህበረሰብና ሌሎች ባለ ድርሻ አካላት ኃላፊነታቸውን እንዲወጡ እንጠይቃለን በማለትም ህወሓት ገልጿል።